እጅግ በጣም አሳዛኝ የተባለ ዜናን በዚህ ሰዓት ሰምቻለሁ። የአርቲስት አንዱዓለም ጎሳ ባለቤትና እጮኛው የነበረችው ሞዴል ቀነኒ አዱኛ በዚህ ሰዓት ህይወቷ ማለፉ በሰፊው እየተዘገበ ይገኛል። እጅግ በጣም የሚያሳዝን ነው። በዚህ በሶሻል ሚዲያ ላይ በሰፊው የምትታወቀው ቀነኒ አዱኛ ሞዴሊንግ ስራዋ በተጨማሪ ማህበራዊ ሚዲያ ላይ ንቁ ተሳትፎ በማድረግ የምትታወቅ ነች። አሁን ላይ ታዲያ ህይወቷ ማለፉን ሰምተናል። በዚህ ጉዳይ ላይ ተጨማሪ መረጃንም ወደ እናንተ የማደርስ ይሆናል። ለመላው ቤተሰቦቿ ለመላው አድናቂዎቿ እንደዚሁም ደግሞ ለመላው ኢትዮጵያውያን መጽናናትን እመኛለሁ። ነፍስ ይማር። ሰላም እንዴት ናችሁ? ደህና ናችሁ ወይ? በማስ ሚዲያ ላይ የድምጻዊ እና ሙዚቀኛ ታደለ ሮባ ባለቤት ስለ ባሏ የመሰከረችውን ነገር አየሁና እኔም የሆነ ነገር ለማለት ፈለኩ። ያው ታደለ ሮባ ሁላችንም እናውቀዋለን። የአዲስ አበባ ልጅ ነው፣ የመርካቶ ልጅ ነው። መርካቶ ከፍተኛ 5 ቀበሌ 12 ነው እና የከፍተኛ ኪነት ነበር። ከዛን ጊዜ ጀምሮ ያለውን ህይወቱን ቦፍ በረረኔ ማቀውን ነገራቸዋለሁ። ታደለ መጀመሪያ ሙዚቃ የጀመረበት አካባቢ በእንግሊዝኛ ነበር የሚዘፍነው፣ በብዛት የማይክል ጃክሰን፣ አልፎ አልፎ ደግሞ የጋሽ አለሚራን የሐረር ኦሮሞ ዘፈን አማሌሌሌሌ፣ አንዳንዴ ሲመሽ ደግሞ የአሮንን ሳባ ሳቢና ይጫወት ነበር። ግን በአብዛኛው የሚታወቀው ትሪለርን እንደዚህ የማይክል ምናምን የሚባሉትን ዘፈኖች እና እንግሊዝኛ ዘፈኖችን በመስፈን ነበር የሚታወቀው። የራሱ የሆነ አማርኛ ከለር ያለው ዘፈን ሲዘፍን አላስታውስም። ከጊዜ በኋላ ደግሞ ከነ እንግዲህ ላፎንቴኖች ከነ ብርሃኑ ተዘራ ከነሱ ጋር ከሆነ በኋላ የራሱን ቀለም ያለው ሙዚቃ ይዞ መጥቷል። ነገር ግን እንደሌሎቹ ከመጀመሪያ ጀምሮ በአማርኛ ሙዚቃ በሆነ ሰው ኢሚቴሽን በመጫወት የሚታወቅ አልነበረም እና የሙዚቃው ህይወቱ እናንተ ስለምታውቁት ብዙ መናገር የሚያስፈልግ አይመስለኝም። ግን የግል ህይወቱን እኔ ባለቤቱ ካለችው ላይ ለመጨመር ነው። እንግዲህ ራስታ ሰዎችን ስናይ ብዙ ጊዜ ራስታ ከሆነ አንድ ሰው ሱሰኛ ነው፣ ያጨሳል፣ ይቀማል፣ ይጠጣል ብለን ነው የምናስበው በልማድ። ግን ታደለ ሮባ እንደዛ አይደለም። እኔ ቀደም ብሎ ነው መማቀው ወደ ሙዚቃው ጠጋል ስለነበረ እኔም ራሴ በልጅነቴ ሙዚቀኛ ወይም ዘፋኝ ሆናለሁ ብዬ ጠጋል ስለነበረ በተለይ ከፍተኛ ኪነት የነበሩትን የዛን ዘመን ሰዎች በብዛት አቃቸዋለሁ፣ ሁሉም ከፍተኛ ማለት ይቻላል። እናም ኒያላ ሆቴል በፊት ሱል ሚካኤል ይባል የነበረው ከፍርድ ቤት ፊት ለፊት ያለው ልደታ ከመስፈኑም በፊት 5 ዶርስ የተለያየ ቦታ ሲጫወት የእንግሊዝኛ ነበር የሚጫወተው። በኋላ ግን ከነ ሽሜቤት ጋር ከነ እናና ኢየሩስ ከነሱ ጋር እነ እስክንድር የሚባሉ ልጆችም ነበሩ፣ ከነሱ ጋር ይጫወት ነበረ። በኋላም ላፎንቴንም ከከፈቱ በኋላ ላፎንቴን እንግዲህ በጣም ታውቆ የነበረ የሙዚቃ ምሽት ነው። ፎሎ አረጋቸው ነበር እና በሙዚቃ ውስጥ ከነበሩ ሰዎች የምሽት ክለብ እየሰራ የማይጠጣ የማይቅም የማያጨስ እኔም ልመሰክርለት የሚችለው ታደለ ሮባ ነው። እንደውም እሱም ብናስታውሰው በምንድን ነው ብላችሁ ካላችሁ ቄንጠኛ ሞተር ሳይክሎች ነበሩት ባለ ትልልቅ ጎማ። ይሄ የቴክሳስ ፊልሞች ላይ ቻክ ኖሪስ የሚሰራባቸው ፊልሞች ላይ አይነት የምናያቸው ሞተር ሳይክሎች መሪያቸው ትልልቅ እንደዛ ዜንጦ ሳይክሎች፣ ሌላ ሰው የሌለው ሞተር ብስክሌቶች እሱጅ እናይ ነበር። ዘናጭነቱ ከበፊቱ ጀምሮ ነው። በጣም ይዘንጣል፣ ለራሱ በጣም ግምት ይሰጣል፣ ቁጥብ ነው፣ ገንዘቡን በጥንቃቄ የሚይዝ ሰው ነው። በጣም ገንዘቡን በጥንቃቄ የሚይዝ አልባሌ ቦታ ገንዘብ የሚያጠፋ ሰው አይደለም። የቡና ደጋፊ እንደነበረ የአርሰናል ደጋፊ እንደነበረ አስታውሳለሁ። እና በስፖርቱ ላይም የመጠጋት ወደ ስፖርቱ የማዘንበል ባህሪ ያለው ልጅ ነው። መርካቶ አካባቢም ራሱ ዛ ቀበሌ 12 የሱ ታናሽ ወንድሙ ጆተኒዎች በር ላይ አስቀምጦ እሱ ገዝቶለት ጆተኒዎች አስቀምጦ ይሰራ እንደነበረ፣ ቴኒስ ጆተኒ አስቀምጦ ይሰራ እንደነበረ አውቃለሁ። እንደውም በደንብ ነው ማቆ ስለዛ ጉዳይ። እና ታደለ ጠንቃቃ ሰው ነው። እንደሌሎች አርቲስቶች የመቅበጥ ባህሪ አብዛኛው አርቲስት
ዝና ስላለ ስም ስላለ ገንዘቡ የሚያልቅ አይመስላቸውም። በሆነ ቦታ ሄዶ ብዙ ብር ያጠፋሉ። የማይገባ ነገር በማድረግ ገንዘባቸውን ያባክናሉ። በዛ በሽልማትም በምንም የሚገኘውን ገንዘብ ወዛው አጠፋፍቶ ሲገቡ እሱ ግን ቁም ነገር ላይ የማዋል ዝንባሌ ነበረው እና ባለቤቱ እንዳለች ከሱስ ነፃ ነው። ለሚያዩት ሱሶች ሱሰኛ ይመስላል። ከምንም ሱስ ነፃ ለመሆኑ ለመመስከር ነው ዛሬ መጣሁት። ከእንደገናም እሱን ያገባችው ሚስት አስተዋይ ነች ብዬ ነው ማለት። ለምን በጣም ፕሮግራም እንዲሆነ ሰው ነው። በጣም ህይወቱን ለመቀየር ፕላን አድርጎ ከትንሽ ነገር ጀምሮ ወደ ትልቅ ነገር የሄደ ስማርት የሆነ ጭንቅላት ያለው ብልጥ ልጅ ነው። እዚህ ታደለን ራስታውን ለምታዩ ሱሰኛ ለሚመስላችሁ ከሱስ ነፃ ነው ብዬ ለመመስከር ነው እዚህ ላይ መጣሁት። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።